እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች እንዲሁም አዳዲስ ተመልካቾቼ እስቲ ልመርቃችሁ። ምናልባት በልጅነት አንዳንዴም ደግሞ ባለማስተዋል በህይወታችሁ ያልተመለሰላችሁን ጥያቄ የትንሿን የሃይሚዬን ጥያቄ ሁሉ ዛሬ የመለሰው ፈጣሪ የሁላችሁንም የኑሮ የህይወት የፍቅር የትዳር እንዲሁም ያልጠቀስኳቸውን እናንተ ግን በውስጣችሁ ያለውን ጥያቄ በጠቅላላ ፈጣሪ ይመልስላችሁ። በጣም ደስ ብሎኛል። የዳኒ ሴራ ታውቋል። የሃይሚዬም ጥያቄ ዛሬ ተመልሷል። ቀጣይ የሚሆነውን ይሄን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት ዝርዝር አድርጌ የምነግራችሁ ይሆናል። ማለት አስረዳኝ እናንተ እንትን ባሉሽ ግልጽ ያርግልኝ። ራሱን ገራችሁ ብለሽና ባንቺ ፊት ነው ፈልገው ገብቶሻል። ለኔ አዲስ ነገር ነው ያልተመቸኝ ነገር ስላለ እሺ ወደዛ አርግልኝ። ሁለቱን እዛ አርግልኝ። ሶሲ አንዴ ቆይ ልስማው። አይ ቆይ እኔም ዳኒ እኛ እኮ የመጣ ነው ለመስማት ነው አይደል? እና ነገሩን ለመፍታት እኮ ነው። በስርዓት ንገረን። ሲጀመር እየመሸብን ነው። እንሂድበት በጊዜ ቶሎ ንገረን። ያለኝ ነገር የምፈቱ ከሆነ ፍቱ፣ ካልፈታችሁም የራሳችሁ ጉዳይ። ጥሩ ስሜት አለኝ ብቻ ግን በስልክ ነው ይሻላል። በስልክ ነው አንተ ና አታወራኝም በስርዓት። በጣም ብዙዎቻችሁ ጥያቄዎቻችሁ ተመልሷል። የሃይሚ ጥያቄም ዛሬ መቋጫውን አግኝቷል። በቃ ይኸውላችሁ ዝም ብዬ አይደለም እሺ የማወራው እኔ ቀን በቀን ነገ ከነገ ወዲያ አዲስ ነገር፣ ከዚህ በኋላ አዲስ ነገሩ በጣም እየቀረበ ነው የሚመጣው። ሃይሚ ትላንትና ከሀገር እወጣለሁ ነው ያለችው። ዛሬ እሱ አዲስ ነገር አለ በቅርቡ ትሰማላችሁ ነው ያለው። እኔ አዲሱን ነገር ልንገራችሁ። የሃይሚን ልደት ከሃይሚ 200,000 ጋር በጣም በቅርቡ እዚሁ ሆኜ ትላንትም ተናግሬዋለሁ። ኬክ እየቆረስኩኝ ቃል እገባለሁ። እኔም እዚሁ ቦታ ኬክ እየቆረስኩ የማከብር ይሆናል ከነሱ ከጨረቃዎቹ ጋር። በዚህ ሐሳብ የምትስማሙ ብቻ እውነት ዛሬ በጣም ነው ደስ ያለኝ። የኮሜንቱ ቦታ ጋር እንገናኝ። የተለመደችዋ ቦታችን ላይኳ ጋር ሁላችሁንም እጠብቃችኋለሁ። ሃይሚ አንዳንድ መቀራረቦች ክብር የሚያሳጡን ከሆነ መራራቅ ጥሩ ነው ብዬ አስባለሁ። ከተራራቅን እንከባበራለን አይደል? በጣም ትልቅ ትምህርት በቃ ማለት የዛሬውን ቪዲዮ ከዚች ቪዲዮ እቺን ነገር ይዛችሁ ብትሄዱ ጨረስን በቃ። አንዳንድ መቀራረቦች ክብራችንን እንድንጥል የሚያደርጉን ከሆነ መራራቁ ስለሚያከባበር መራራቅ አለብን። ሰዎች አንዳንዴ ከህይወታችን ሰዎችን ቆርጦ ማስወጣት ለሚከብዳችሁ ሰዎች ይሄ ቪዲዮ ለእናንተ ነው። በጣም ብዙዎቻችን የምንቸገርበት ነው። ወደድኩት አፈቀርኩት፣ ወደድኳት አፈቀርኳት ብለክ በመቀራረባችሁ ውስጥ በጣም ብዙ ነገሮቻችሁን እያጣችሁ ከሆነ መላቀቅና መቁረጥ በጣም ትልቅ መፍትሄ ነው ብዬ አስባለሁኝ። ውድ ቤተሰቦች እነዚህ ነቀርሳዎች ሶስናና ዳንኤል የተባሉ እነዚህ ሰዎች ውስጥ በመግባታቸው ብዙ ነገር በመፍጠራቸው መሃል ሃይሚን ይሄ ያስተምሯታል። እናንተ ምን ተማራችሁ? ንገሩኝ ኮሜንት ላይ። ብሩኬ ተመልከቱ። አየሽ አይደል? የሚፈልገውን አየሻ? ገብቶሻል አይደል? ተመልከቱ። አየሻ? አሁንስ ገባሽ? ያ ገባሽ? ገባሽ ነገር ነው። ገባሽ አይደል? ቆይ ብሩኬ አሁን ይኸውልህ ያኔ እኮ አንተም ጥያቄዋን መልሰላታል። ነገሮች እሷ ኮንፊውዝ እያደረጓት የነበረው እኔም በጣም በተደጋጋሚ ስናገር እንደነበረው እነዚህን ልጆች ከህይወታችሁ መቁረጥ ስላልቻላችሁ ነበረ። ከዚህ በኋላ ልጅ ነች ታውቃለህ። ነገሮችን ለማሰላሰልና የቱ ከየቱ መጥፎ ነው የቱ ከየቱ ጥሩ ነው ብሎ ለማሰብ ትንሽ ይቀራታል። ስለዚህ ከዚህ በኋላ አንተ ለስለስ ብለህ ነው መግባት ያለብህ። የገባት ሰዓት እመነኝ ሃይሚ ዝቅ ለማለት ያን ያህል የሚከብዳት ልጅ አይደለች። ቃል እገባልሃለሁ በቅርቡ ሃይሚም አይደለችም ዳንኤልም አይደለም ራስህ አዲስ ነገር ትሰማለህ። ውድ ቤተሰቦቼ ምን ትላላችሁ? በኮሜንት ላይ ንገሩ። የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። በደንብ አድርጋችሁ ተመልከቱ።
እኔ እመለሳለሁኝ። ምንም ያልመሰላቸው ተመልከቱ። እናቴስ ብለው ቆይ ከነሱ በፊት እኔ አንድ ነገር ቃል ልግባላችሁ። ቃል ለምድር ለሰማይ ትላንትናም ተናግሬያለሁ፣ ዛሬም ደግሜ እናገራለሁኝ። ዛሬ ምናልባት እንደ ሩቅ ዘመድ እንደ ሩቅ እንደማይተዋወቁ ሰዎች እንደዚህ ሰላም ሲባባሉ አይታችኋቸው ሊሆን ይችላል። ይሄንን እንዳታምኑ። ቃል ለምድር ለሰማይ እደግመዋለሁ። በጣም በቅርቡ ድሮ እንደዛ ሳያቸው ደስ የሚለኝ ሲተያዩ ገና ሲተያዩ እነሱ ራሱ የሚያሳዩት ደስታ፣ የሚሰጣጡት ሰላምታ፣ መተቃቀፋቸው፣ መሳሳማቸው በጠቅላላ ቃል እገባላችኋለሁ። ዛሬ ይሄንን ያያችሁት በሱ ፍቃድ ምን አለ ትላላችሁ? ያኔ እንዲሁ መጥቼ ይናገራለሁኝ። ያቺ ሰላምና ያቺ ፍቅር ያቺ ደስታቸው በጣም በቅርቡ ትመለሳለች። ቃል እገባላችኋለሁ። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣው በሚያስተምሩት እየተማረን ምክር መስጠት ባለብን ደግሞ ምክር እየሰጠን አብረን እየቆየን ስለነበረ ማለት ነው። በዛሬው ዕለት ብሩኬ ሃይሚን ዳንኤልንና ሶስናን በአንድ ይዟቸው መጥቷል። ምንድነው የተፈጠረው? ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም በሰዓቴ ቪዲዮዎቹን ይዤ ተከስቻለሁ ማለት ነው። ከናንተ ከአዳዲስ ውድ ተመልካቾቼ የሚጠበቀው አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ 20 ሺህ የገባውን ቤተሰባችንን ደግሞ ወደ 50 ሺህ እንድናስጠጋው ከወዲሁ አደራ እያልኩኝ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሁለተኛውን የዩቲዩብ ቻናሌ ላይ የለቀኩትን አዲስ ቪዲዮ ነው። ከዚህ ቪዲዮ በኋላ እዛ እንድንገናኝ ከወዲሁ እያሳሰብኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም፣ እንዴት ናችሁ? ሰላም ብሩኬ፣ የተከበራችሁ ቤተሰቦቻችን፣ እኔ ያለው እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ፈጣሪ ከሁላችሁም ከተመልካቾቼ ጋር ከጨረቃዎቹ ከእናንተም ጋር እንዲሆን መልካም ምኞቴ ነው። ብሩኬ ስላየውክ ደስ ብሎኛል። ብዙዎቻችሁ ስላያችሁት ደስ ይላችኋል ብዬ አስባለሁ። ምክንያቱም ትላንትና በጣም አስደስቶኛል። በቃ በተቻለው መጠን ነገሮችን ለማስተካከልና ዝቅ ለማለት የሞከረበት ቀን ነው። ዛሬም እዚህ ቪዲዮ ላይ በጣም ብዙዎቻችሁ ጥያቄዎቻችሁ ተመልሰዋል። በተደጋጋሚ ሃይሚ ስልክ ላይ ሲደውል የነበረው ይቅርታ ጠይቆ ነገሮችን ለማስተካከልና እኔ ዝቅ ብዬ ነገሮችን ለመፍታት እየሞከርኩኝ ነበረ ብሏል። ብዙዎቻችሁ ሰምታችሁታል ብዬ ነው እማልደግመው። ነገር ግን ዛሬ በምን ጉዳይ ለምንድን ነው የመጣው? ከራሱ አንደበት እንስማውና እኔ እመለሳለሁ። ዛሬ ደግሞ እኔ ማድረግ ያለብኝ ነገር ለማድረግ ነው የመጣሁት። ምንድነው? ማንንም ልለምን አይደለም፣ ሃይሚንም ዳኒንም ሶሲንም ልለምን አይደለም ዛሬ የመጣው። ግን ደግሞ ማታ በደንብ እያሰብኩበት ነበረ። ነገራቶችን አንድ በችኮላ ምናምን መወሰን አልፈልግም። የፈለገ ተናዳጅ የፈለገ ለኛ ምናምን ቦን እንደዛ መወሰን አልፈልግም። ግን ነገር ግን በጣም በሚያስገርም ሁኔታ በጣም ሁላችሁንም በሚያስደንቃችሁ ሁኔታ እንደዚህ በብስለትና ረጋ ብሎ በማሰቡ የወሰነው ውሳኔና ዛሬ ሶስቱንም ጠርቶ ለአራት በመገናኘታቸው ምክንያት የተፈጠረውን ነገር ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በደንብ ጉዱ ዛሬ ፈርጥርጥ ብሎ ወጥቷል። ለማንኛውም ሃይሚዬ መታለች። ምን እንደሚፈጠር ከሷ ጋር መጀመሪያ እኔና ወደ እነዛ እመለሳለሁ። መጣች። በደንብ አድርጋችሁ ተመልከቱ። እኔ እመለሳለሁኝ። ምንም ያልመሰላቸው ተመልከቱ። እናቴስ ብለው ቆይ ከነሱ በፊት እኔ አንድ ነገር ቃል ልግባላችሁ። ቃል ለምድር ለሰማይ ትላንትናም ተናግሬያለሁ፣ ዛሬም ደግሜ እናገራለሁኝ። ዛሬ ምናልባት እንደ ሩቅ ዘመድ እንደ ሩቅ እንደማይተዋወቁ ሰዎች እንደዚህ ሰላም ሲባባሉ አይታችኋቸው ሊሆን ይችላል። ይሄንን እንዳታምኑ። ቃል ለምድር ለሰማይ እደግመዋለሁ። በጣም በቅርቡ ድሮ እንደዛ ሳያቸው ደስ የሚለኝ ሲተያዩ ገና ሲተያዩ እነሱ ራሱ የሚያሳዩት ደስታ፣ የሚሰጣጡት ሰላምታ፣ መተቃቀፋቸው፣ መሳሳማቸው በጠቅላላ ቃል እገባላችኋለሁ። ዛሬ ይሄንን ያያችሁት በሱ ፍቃድ ምን አለ ትላላችሁ? ያኔ እንዲሁ መጥቼ ይናገራለሁኝ።
ያቺ ሰላምና ያቺ ፍቅር ያቺ ደስታቸው በጣም በቅርቡ ትመለሳለች። ቃል ገባላችኋለሁ። እኔና አንቺ ማለት አዳምጡ በደንብ መሆን አንችልም። በደንብ ስሙ። ግን ደግሞ ፈተናል ብዬ አስባለሁ። ይቅርታ ባብለናል ብዬ አስባለሁ አይደለ? እኔ ምንም ግን እንደ ድሮ መሆን አንችልም። በቃ እኔም ቂም ይዤ ሳይሆን ግን ራሴን ማስከበር ስለምፈልግ ነው። ቂም አትያዙ። በቃ አሁን ዛሬ እኔ ቂም ይዤ አይደለም የሁሉ ነገር አጥቼ ለሰላም ነው የመጣሁት። ገብቶሻል? አንቺም እሱን የሆነ ያደረገው ነገር ያደርግ ተይው። ቆይ ከዚህ በኋላ ሃይሚ በዚች ቀን ውስጥ ብቻ ያስተዋለችውንና ሁላችንም ወደ ህይወታችን መተግበር ያለብንን አንድ ነገር ላሰማችሁ። በጣም አንዳንዴ ይውላችሁ ችግር ወደ ህይወታችሁ ሲመጣ አትጥሉት፣ አትፍሩት። የሆነ ነገር ሊያስተምራችሁ ነው። የሆነ ነገር በህይወታችሁ ጨምሮላችሁ ሊሄድ ነው። ሃይሚ ጋር ጨምሮላት ያለፈውን ነገር አዳምጡ ከራሱ አንደበት። አንዳንድ መቀራረቦች ክብር የሚያሳጡን ከሆነ መራራቅ ጥሩ ነው ብዬ አስባለሁ። ከተራራቅን እንከባበራለን አይደል? በጣም ትልቅ ትምህርት በቃ ማለት የዛሬውን ቪዲዮ ከዚች ቪዲዮ እቺን ነገር ይዛችሁ ብትሄዱ ጨረስን በቃ። አንዳንድ መቀራረቦች ክብራችንን እንድንጥል የሚያደርጉን ከሆነ መራራቁ ስለሚያከባበር መራራቅ አለብን። ሰዎች አንዳንዴ ከህይወታችን ሰዎችን ቆርጦ ማስወጣት ለሚከብዳችሁ ሰዎች ይሄ ቪዲዮ ለእናንተ ነው። በጣም ብዙዎቻችን የምንቸገርበት ነው። ወደድኩት፣ አፈቀርኩት፣ ወደድኳት፣ አፈቀርኳት ብለክ በመቀራረባችሁ ውስጥ በጣም ብዙ ነገሮቻችሁን እያጣችሁ ከሆነ መላቀቅና መቁረጥ በጣም ትልቅ መፍትሄ ነው ብዬ አስባለሁኝ። ውድ ቤተሰቦች እነዚህ ነቀርሳዎች ሶስናና ዳንኤል የተባሉ እነዚህ ሰዎች ውስጥ በመግባታቸው ብዙ ነገር በመፍጠራቸው መሃል ሃይሚን ይሄ ያስተምሯታል። እናንተ ምን ተማራችሁ? ንገሩኝ ኮሜንት ላይ። አንተ አዳምጡ ነገር ለኔ በደንብ ስሙ። ምንድነው ለሃይሚ ያለ ስሜት ምን አይነት ነው? ዛሬ በቃ በተረዳ ነው ባወቅነው መንገር ነው። ሃይሚ ባንቺ ፊት ነው የምጠይቀሽ። ሃይሚን ይዋት ማለት ልጅነት ምስኪንና ማለት ምንም እኮ አታውቅም እኮ እዋት ባንቺ ፊት ነው የምጠይቀው ሲላት ምን አይነት ፊት እያሳየች እንደሆነ ተመልከቱ። በዛ ነገር ስለምት አይነት ነው ለሃይሚ ያለኝ ስም ምን ማለት እሷም እንዲመለስላት ፈልጋለች። ምን እንደሚፈጠር ተመልከቱ። አዲስ ነገር ይኖራል ጠብቁ። ምን ማለት አዲስ ነገር ጠብቁ። ሶሲ ለምንድን ነው ማትሰሚ? ለምንድን ነው ቁጭ ማትዩ? አንቺ አርፈሽ ድሮም ተመልከቱ። በደንብ ከእንት ነው አይማርም። ልክፍክ ስሚኝና ቁጭ በቃ ምን ማለት ነው? መልስ በደንብ አዳምጧት። ሃይሚን ዳንኤልን ስሙት፣ ብሩኬንም እዩት። ለምን ማለት አልገባኝም። እኔ ራሱ አቃጥለህ እኔ ራሱ ምን ማለት ነው? አዳምጡ፣ መልስልኝ። ወደ ዘይድ ሱስ የምር ሌላ ሴጣን አታስገቢ። አዳምጡ። ስማ፣ ሴጣኑ እኮ አንተ ነህ ዳኒ። ያ አንተ እኮ ነው እየበጠበክ ያለው። እያሰደብሽኝ ነው አይደል? ያለው ነገር ምንድነው? አንቺ ጥሩ ነገር ስላለኝ ነው አይደል? በጣም ጥሩ ነገር ዳኒ ማለት አርፈሽ ኩሚሽ አንዴ ለተባረ ለሚመጣው ቡኮ ብሩኬ ስማኝ ብሩኬ አንዴ እኔ እጠይቀዋለሁ። ምን ማለት ፈልገህ ነው? ማለት አልገባኝም። መልስ እዛው ሶሲ ረፍ እኔ በጣም የገረመኝ አንድ ነገር ምን እንደሆነ ነገራችሁ። ሃይሚ ጥያቄው በጣም እንዲመለስላት ፈልጋለች። ምክንያቱም እኔ እረዳታለሁ፣ ከልጅነት ነው። ያኔ በጣም ብዙ ጊዜ ጫን ብዬ ብሩኬን እንደዛ ስለው ብዙዎቻችሁ ብዙ ነገር ስትሉኝ የነበራችሁት ለምን እንደሆነ ይገባኛል። በጣም ተጫንከው ብላችሁኛል። ግን ሃይሚ በጣም ልጅ ነች። ነገሮች ከየት ወዴት እንዴት እየሆኑ እንዳሉ አታውቅም እንጂ ብታውቅ ኖሮ እኔ ይሄን ነገር የተናገርኩት የዛሬ ዓመት ነው። ዛሬ ግን ዞረ ብሽከረክረም ልለፍልፍ ልቃጠል የፈለኩትን ልሁን ተመልሶላታል። እንዴት? ተመልከቱ። ማለት አስረዳኝ። እናንተ እንትን ባሉሽ ቆይ ግልጽ ያርግልኝ። ራሱን ገራችሁ ብለሽና ባንቺ ፊት ነው ፈልገው ገብቶሻል። ለኔ አዲስ ነገር ነው። ያልተመቸኝ ነገር ስላለ እሺ፣ ወደዛ አርግልኝ። ሁለቱን እዛ አርግልኝ። ሶሲ አንዴ ቆይ ልስማው። አይ ቆይ እኔም ዳኒ፣ እኛ እኮ የመጣ ነው ለመስማት ነው አይደል? እና ነገሩን ለመፍታት እኮ ነው። በስርዓት ንገረን። ሲጀመር እየመሸብን ነው። እንሂድበት በጊዜ ቶሎ ንገረን። ያለኝ ነገር የምፈቱ ከሆነ ፍቱ፣ ካልፈታችሁም የራሳችሁ ጉዳይ። ጥሩ ስሜት አለኝ። ብቻ ግን በስልክ ነው ይሻላል። ናና አታወራኝም በስርዓት። በጣም ብዙዎቻችሁ ጥያቄዎቻችሁ ተመልሷል። የሃይሚ ጥያቄም ዛሬ መቋጫውን አግኝቷል። በቃ
ይኸውላችሁ ዝም ብዬ አይደለም እሺ የማወራው እኔ ቀን በቀን ነገ ከነገ ወዲያ አዲስ ነገር ከዚህ በኋላ አዲስ ነገሩ በጣም እየቀረበ ነው የሚመጣው። ሃይሚ ትላንትና ከሀገር እወጣለሁ ነው ያለችው። ዛሬ እሱ አዲስ ነገር አለ በቅርቡ ትሰማላችሁ ነው ያለው። እኔ አዲሱን ነገር ልንገራችሁ። የሃይሚን ልደት ከሃይሚ 200,000 ጋር በጣም በቅርቡ እዚሁ ሆኜ ትላንትም ተናግሬዋለሁ። ኬክ እየቆረስኩኝ ቃል እገባለሁ። እኔም እዚሁ ቦታ ኬክ እየቆረስኩ የማከብር ይሆናል ከነሱ ከጨረቃዎቹ ጋር። በዚህ ሐሳብ የምትስማሙ ብቻ እውነት ዛሬ በጣም ነው ደስ ያለኝ። የኮሜንቱ ቦታ ጋር እንገናኝ። የተለመደችው ቦታችን ላይኳ ጋር ሁላችሁንም እጠብቃችኋለሁ። ተመልከቱ። አየሽ አይደል? የሚፈልገውን አየሻ? ገብቶሻል አይደል? ተመልከቱ። አየሻ? አሁንስ ገባሽ? ያ ገባሽ? ገባሽ ነገር ነው። ገባሽ አይደል? ቆይ ብሩኬ፣ አሁን ይኸውልህ ያኔ እኮ አንተም ጥያቄዋን መልሰላታል። ነገሮች እሷ ኮንፊውዝ እያደረጓት የነበረው እኔም በጣም በተደጋጋሚ ስናገር እንደነበረው እነዚህን ልጆች ከህይወታችሁ መቁረጥ ስላልቻላችሁ ነበረ። ከዚህ በኋላ ልጅ ነች ታውቃለህ። ነገሮችን ለማሰላሰልና የቱ ከየቱ መጥፎ ነው የቱ ከየቱ ጥሩ ነው ብሎ ለማሰብ ትንሽ ይቀራታል። ስለዚህ ከዚህ በኋላ አንተ ለስለስ ብለህ ነው መግባት ያለብህ። የገባት ሰዓት እመነኝ ሃይሚ ዝቅ ለማለት ያን ያህል የሚከብዳት ልጅ አይደለች። ቃል እገባልሃለሁ በቅርቡ ሃይሚም አይደለችም ዳንኤልም አይደለም ራስህ አዲስ ነገር ትሰማለህ። ውድ ቤተሰቦቼ ምን ትላላችሁ? በኮሜንት ላይ ንገሩ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደወደዳችሁት እንደተዝናናችሁበት ቁም ነገር እንደወሰዳችሁበት ምንም ጥርጥር የለኝም። ለማንኛውም በቅርቡ አዲስ ነገር እንሰማለን። ፈጣሪ ቸሩን ሁሉ ያሰማን። እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ ማድረጋችሁን ሳትረሱ፣ የኮሜንቱ የመጀመሪያ ቦታ ላይ ያለውን የሁለተኛውን ዩቲዩብ ቻናሌን አዲስ ቪዲዮ ለቅቄላችኋለሁ። ይሄው አሁን ቪዲዮ ስላለቀ እዛ ጠብቃችኋለሁ። እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን ስለናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።